ሆስፒታል እንደዳረ ይታያል ወንድም መቼም ግን ይቀር አይደለም ሞቅ እውነቱን ማወቅ ፈልጋለሁ እስከዛ ድረስ እንቅልፍ አያስደኝም የቱነት ነው ማወቅ የምትፈልገው ቆይ ነው ያልገባኝ ከኔ ጋር ሆኖ እንዲመረመር ፈልጋለሁ ካንተ ጋር ሆኖ መመርመር ውጤቱን የሚቀይረው ነገር አለ ውጤቱ ላይ ይቀየራል እያልኩ ሰው ነው ይፈልጋለሁ ስለዚህ ደግሞ ይመረመራል እግር ቢኖረኝ ኖሮ መራመድ ብችል ኖሮ መቼም ቢሆን እንደዛ ትጮትብኝም ነበር በዚህ መንገድ እንድትረዳው አልፈልግም ወንድሜ ወይ ከዚህ ውጭ በምን አይነት መንገድ ልረዳ አንተ ስለምታንቀሳቅሰኝ ብቻ ያለ ፍላጎት አንተ የምፈልገው እንዳደርግ ታስገድደኛለህ ማን ምን ላድርግ ቆይ ብትመረመር አንተ ምንድነው የምትጎዳው ባንተ አለመታመኑ ከምንም በላይ ልቡን ይሰብረዋል እሷ የምትለው እውነት ነው አዎ ወንድሜ በጣም አዝናለሁ ምንም ልረዳ አልችልም አንተን ሳላስመረምር እንቅልፍ አስደኝ አድናን ይቆጣል ብያለሁ ይቆጣል ሄሎ ተስፋ ሰላም እህት አለም እንዴት ነሽ ደህና ነኝ ሁሉም ነገር ሰላም ነው እኔ ምለ ተስፋ አንድ ነገር ላስቸግር ነበር ሁሌም ነው ላንቺ የምቸገረው እሺ ምንድነው ምን መሰለ ሮቤልና አድናን እየመጡ እና እባክህ እንደተለመደው መርምራ የውሸት ውጤት ንገረው አደራን እውነቱን እንዳያውቅ በዛ ላይ ደግሞ ሌላ ዶክተር እንዳያገኙ ችግር የለም ከኔ ካክስትሽ ልጅ ውጪ እኮ ጥሩ ዶክተር የለም በቃ አታስቢ እሺ በጣም አመሰግናለሁ አታስቢ በቃ እባብ ለባብ ይተያያል ካብ ለካባሉ ይሄ ሞኝ መቼም አደርስብንም ወይኔ አድናን ሴት ነው ምን ነው ፈልገሽው ነው አዎ በጣም ፈልገዋለች ነው የለም ለምን ፈልገሽው ነው ሚራ አድናኔስ ነው ሮቤል ላስመረምረው ሄዷል እንደዛ ከሆነማ በጣም ደስ ይላል ታዲያ ዛሬ አድናን ነፃ ይወጣል ከዛ ደግሞ እህቴን በመፈለግ በደንብ ይረዳኛል ማለት ነው አንቺ ግን ከኛ ህይወት ምንድነው የምትፈልጊው ንገሪኝ ምንድነው የምትፈልጊው አንቺ ፈረል አድናን እንዴት መርምረ ነገርሽው አንቺ ከሳለ እንዴ ምን ሆነሻል ደሞ እውነቴን ነው አንቺ በፍጹም አታውቂኝም ደሞ እህት ያለችበትን አሁን በደንብ ደርስበታለሁ ዝጊ አንቺ ደግሞ በኔ እጅ ነው የምትመጪው ሰማሽኝ አይደል ምን ነው ህይወታችሁን በጣም አከበድኩባችሁ አይደለ ትሰሚኛለሽ መኖርሽን እንድትጠይ ነው ማደርግሽ በማያገባሽ እየገባሽ ህይወትሽን እያከበድሽው ነው እኔ ደግሞ አድናንና እህቴን ከናንተ አስጥዬ እናንተን ገደል ከታችኋለሁ እውነቴን ነው የምልሽ ሞክሪው አይሳካልሽ ወደኛ ቅጥ ተሳስተሽ ከገባሽ በህይወት ለመውጣት በጣም ርቀሻል ምን ለማለት ፈልገሽ ነው አይገባሽም ይሄን ደግሞ ላንቺ አላብራራልሽም በህይወት ለመውጣት ርቀሻል ያለችው እህቴ ምን አድርገዋት ነው ምን ተፈጠረ ወንድሜ የመጀመሪያ ለመጨረሻ ይዛጣት ምን ማለት ነው ደግሞ ይሄ ሮቤል ሊሄድ ነው ሙሉ በሙሉ እግሩ እንደማይሰራ ነገረኝ ዶክተሩ እንዴ ቆይ ምን ነበር የጠበቀው መራመድ ይችላል እየሸወደክ ነው እንዲልክ ነው የጠበቀው ጉጉቱ የፈጠረብኝ ተጽዕኖ ነው መሰለኝ አድናን ጉጉት ሳይሆን እቺ ትላንት ከየት እንደመጣች ማታውቅ ዘረቢት ሴትዮ የፈጠረችበት ተጽዕኖ ነው እንደሱ አትበይ ሚራ እባክሽ ቆይ ግን አንተ ሮቤል እንዴት ትጠረጥረዋለህ አላውቅም ለሆነ ሳራ የጻፈችውን ደብዳቤ ሰጠችኝ አመንኳት እና እሷን አምነክ እኔና ወንድምክን ካድከን አይደል ተረጅኝ እባክሽ ሚራ አሁን ነገሩ ሁሉ ተበላሽቷል እሱም ከዚህ ለመሄድ ወስኗል እንዴ የት ነው የሚሄደው ቆይ አላውቅም ብቻ እሄዳለሁ ብሎኛል ሊሄድ ነው አድናን ይሄ ሁሉ ያንተ ጥፋት ነው ምን ያደረክ ነው ምን አለሽ ቆይ አንቺ
ዶክተሩ እኮ ዛሬ ከጉድ ነው ያወጣኝ። እንዴ እንደወጣችሁ ደወልኩለት እኮ። ጥሩ አድርገሻል። ቆይ ግን ያቺ ሰይጣን ነች አይደል ለዚህ ሁሉ ነገር መንስኤ? አዎ፣ በዚህ ላይ ደግሞ ሳራ የጻፈችው ደብዳቤ ነበር። የምን ደብዳቤ? አንተ መራመድ እንደምችል የሚገልጽ ደብዳቤ። እና ደብዳቤውን አድናን አንብቦት ነው? በትክክል ሮቤል፣ ያቺ የተረገመች ልጅ በርብራ አግኝታ እንዲያነብ ሰጠችው። ይሻ እገላታለሁ። እሷን ተዋት ለኔ። እንዴ ቆይ አንተ ልትሄድ ነው? እሄዳለሁ ያልከው? እባክሽ እሄዳለሁ። እሱ እንደለመደ ለምኑ ያስቀረኝ ብዬ ነው እንጂ ትንሽ ጅል ስለተለጠ። ጎበዝ፣ እንደዚህ አይነት ድፍረት መቼም እንዲኖረው ለማድረግ ነው። አዎ ተንበርክኮ ለምኑ የሚቀረው እንጂ ዝም ብዬ ማለት ነው። ሮቤል፣ አሁን አድናን በጣም ተጸጽቷል። ነገር ግን ያችን ውሻ መግደል አለብን። እባክሽ አንቺ ነሽ መጀመሪያ ፈርተሽ ነገሩን ያከበድሽው እንጂ እስከዚህ ሰዓት ድረስ እንድትኖር መፍቀድ አልነበረም። ይሄው መጨረሻውን ተመልከች። ይሄው አሁን ተስማምቻለሁ፣ ከልቤ ነው። እሷ አሁን መወገድ አለባት። ግን ትንሽ ጊዜ በደንብ ማሰቃየት አለብኝ። በደንብ የሚያወራ ሰው እኮ በጣም ደካማ ነው። ዝም ብላ አፍ ብቻ ነች። ለእሷ የምትኖርበት ጊዜ መስጠት ያስፈልጋል ብዬ አላምንም። አይ ሚራ፣ ይኸውልሽ አሁን ዝም ብላ እየተፍጨረጨረች ስለሆነ ከገደልናት አድናን ነገሩ እንዳለ ከኛ ጋር እያይዞ ነው የሚያስብ። ሮቤል አሁን ምን እናድርግ? ሚራይ እሱን ለእኔ ተይው። ግን አሁን ናፍቀሽኛል፣ ጊዜ ስጭ። በእናትህ አይሆንም፣ ይመጣብናል። እረፍ። አይዞሽ፣ አይመጣም። የምር አይመጣም። እመኝ፣ እዚህ ክፍል አይመጣም። ወይኔ ወንድሜ፣ ደግሞ ለዚህ ሁሉ ያቺ ሉና የምትባለው ማመናኝ ነው። ሮቤል መራመድ ይችላል። እውነቱን አወቅከና? በይ ቆይ፣ አንቺ ማን ነው የኔ አመሳቂ ብሎ የላክሽ? እንዴ ምን አደረኩኝ? ሮቤል መራመድ ይችላል አልሽኝ። እኔም አንቺን ሰምቼ ወስጄ አስመረመርኩት። እና መራመድ ይችላል አይደል? ዝም ብለሽ ስሙ። ሮቤል መራመድ አይችልም። እንዴ ይችላል፣ ቆሞ መሄድ ይችላል። ባይኔ በብረቱ እኮ አይቼዋለሁ። አይገባሽም እንዴ ሉና? ሮቤል መራመድ አይችልም፣ አስመረመርኩት እያልኩሽ እኮ ነው። አድናን፣ ከአንተ የምርመራ ውጤት በላይ እኔ ራሴን አምነዋለሁ። ሻው መልሽልኝ። በዚህ ጉዳይ የተከራከርሽ ነው? ምናልባት እየቃዠሽ እንዳይሆን። አድናን፣ ምንም ቅዠት የሚባል ነገር የለም። ሲራመድ እኮ በአይኔ አይቼዋለሁ። ቆይ እኔ የምለው አንቺ ሌላ ዓላማ አለሽ እንደኛ አይነት ውስጥ? እስኪ ንገሪኝ። እንዴ ማለት ቆይ ምን ማለት ፈልገህ ነው? አሁን ምንም አልፈልግም። ከዚህ ቤት ውጭልኝ። አልወጣም አድናን። እህቴን ሳላገኝ ከዚህ ቤት በፍጹም አልወጣም። እህትሽን አላየንም። ከኛ ህይወት ውጭልን። ስለትሽን ምንም የምናውቀው ነገር የለም። ሰምኛለሽ ሉና? አድናን በጣም አሳዛኝ ሰው ነው። እነዚህ ሰዎች ይገሉታል። አንድ ነገር ማድረግ አለብኝ። ሰማሽኝ? ውጪ። ወንድሜ በአንቺ ምክንያት ከዚህ ቤት ሊወጣ ነው። ስለዚህ አንቺም እዚህ ቤት እንድትሆኝ አልፈልግም። ውጭልኝ። ቆይ ሲጀመር ለምንድን ነው ሮቤል የሚወጣው? በአንቺ ምክንያት ነዋ። በጣም ተቀይሞኛል። ስለዚህ ሊሄድ ነው። አይሄድም። እንድስለምነው ስለፈለገ ነው። አትጨነቅ። አሁንም አንቺ እንድሰማሽ ትጠብቂያለሽ? ብትሰማኝ ግን መጀመሪያም አሁንም የማወራው ነገር እውነት ነው አድናን። ሊሄድ ቆርጦ ተነስቷል። እሺ አንተ ብቻ ተረጋጋ። እኔ ሮቤል እንዳይሄድ አደርገዋለሁ። እንዴት? ችግርም መፍትሄም አንቺ መሆን ትፈልጊያለሽ? አዎ እኔው ራሴ መፍትሄ ሆናቸዋለሁ። እሺ አንቺ ብቻ ወንድሜን አስቀሪ። ከፍቶታል። አትጨነቅ አድናን። እኔ አንድ ነገር አደርጋለሁ። በቃ ቆይ ግን ምንድን ነው የሚሰማኝ አንተ? አድናን ራስን ተቆጣጠር። ባለትዳር እኮ ነህ እባክህ። ወይኔ ጉዴ ሉና፣ ከዚህ ሰውዬ ፍቅር ይዞሻል? በቃ እኔ አስቀረዋለሁ። እሺ አድናን ማወቅ አለበት። አድናን ና ተነሳ፣ ማሳይ ነገር አለ። ምንድን ነው? አድናን ጥያቄ አጠይቀኝ። ዝም ብለህ ተነሳ።
አንቺ ልጅ ግደና ነሽ? የኔን ደህንነትም ሆነ ያንተን ጥርጣሬ የምታረጋግጥበት ሰዓት ነው። አረሉና በይረፊ በእናትሽ አድናን ጊዜ እያቃጠልክ ነው። ና የኔ ፍቅር ተዋት ሂድ ቅር ብሎ እምቢ አለኝ። ቆይ ምንድነው የምታሳይኝ ሉና? እንዴ ቆይ እንዴት በዚህ ፍጥነት? ምን ሆነ በዚህ ፍጥነት? እንዴ አሁን እኮ አይቻችሁ ነበር። እንዴ አሁን እኮ ያየሽን ነው። ምን ሆነ የሚገርመው? ምንድነው ሉና? አልገባኝም። አሁንም የሷን ወሬ ተከትለ ነው እዚህ ጋር የቆምኩ? የሆነማ ስህተት መኖር አለበት። ስህተቱ ጭንቅላትሽን በሽታ ለመታከምሽ ነው። ወንድሜ እባክህ ጨክንብኝ፣ ተመለስ። አንተ እኔ ላይ ከጨከንክብኝ እኮ ቆይታል። አይደለም ወንድሜ ተረዳኛ። እኔንም ምንም ረዳ ነገር የለም። ከመንገዴ ላይ ዞር በልልኝ፣ በቃ ዞር በልልኝ። ምን ያህል እንደምወድ ታውቃለህ አይደል? እያወቅህ ለምን ትጨክንብኛለህ? ምን ዋጋ አለው? እኔም ብትወደኝም ግን የምታምነው እኔን አይደለም። ሮቤል እባክህን ይቅርታ አድርግለት። አድናን ምንም አላጠፋም። ምን ነኝ ያሳሳትኩት? ወንድሜ ነገ አንቺን ወሬ ሰምቶ እንደማይጠረጥረኝ በምን አውቃለሁ? በጣም ይቅርታ እናደርገው። በእናታችሁ ተውኝ፣ በቃ እኔ ልሂድና የራሴ ኑሮ ልኑርበት። ሮቤል ወንድም አያሳዝንም እንዴ? ይሄ ሳራ አይደለ እንዴ? ይሄ እኔ ሻርፕ ነው። እሷ እውነቷን ነው። እሱ የሳራ ሻሽ ነው። ሀገር ውስጥ ያሉ አንድ ሻሽ ብቻ ነው እንዴ? አድናን አንተ ደግሞ ዝም በል። እቺ ውሸታም ነኝ እናንተ ምታጣላ ነው እንዴ? ይሄ ሻሽማ የሳራ የእህቴ ነው። ሉሃና መስመር ማለፍሽን አቁም። እሺ ይቅርታ አልከኝ ሮቢ። አዎ ተጠንቀቅሽ። ከዚህ በኋላ ግን ይቅርታ አላደርግልህ። ሉሃና አንቺ ሳታቅፊኝም እንዴ? ፍቅር ለሞት ያሰበች የጤድመት አፍንጫ ታሽታለች። እሺ ተጠንቀቂ። እሺ አመሰግናለሁ። ልብሱ ነው። እሺ ላስወርክ። እነዚህ የማይረቡ እህቴንም አንድ ነገር አድርገዋታል። ደግሞ ይዘትብኛል እንዴ? ቆይ እኔ ሉሃና አይደለሁም። አሳያለሁ ሮቤል፣ ማደርገውን ያውቃለሁ። እሰራልሃለሁ። ወንድሜ በጣም ይቅርታ። እንዴ ምን ሆነ ነው? አንዴ እኮ በቃ ይቅርታ ተባባልን አይደል እንዴ? ወንድሜ ደግሞ እኮ ጥፋቱ ያንተ ሳይሆን የዛች የምታፈቅራለች የሉሃና ነው። እንዴት አሁን እንጂ ምን ሆነ ነው? ይሄን ጉዳይ ሚራ በሰማ ምን ልትል እንደምችል አስበኳል። እውነቴን እኮ ነው ወንድሜ። ደግሞ ይኸውልህ በእሷ ላይ እንዳትጨክን ያደረገ፣ እሷን ምንም እንዳትናገራት ያደረገ ይሄ ፍቅር የሚባል ነገር በመሀል ስላለ እሷን ይቅርታ አድርግላት ሮቤል። እንዴ የቷ መጥፋት እኮ ነው ለዚህ ሁሉ ሰው የደረጋት። እሺ ወንድሜ አንተ ካልከኝ ምንም ነገር ያደርጋል። እውነቴን ነው። እሺ ወንድሜ ይቅርታ ስላደረክልኝ በጣም አመሰግናለሁ። እኔ የምለው ቆይ ግን የእናንተ ውሸት ማብቂያ የለውም እንዴ? ደግሞ አንቺ አንድ ቤት ውስጥ ከሁለት ወንዶች ጋር ስትዋልጊ ትንሽ ሼም አይዝሽም? እኔ በጣም ይመቸኛል። በዛ ላይ ደግሞ የተሰረቀ ነገር በጣም ወዳለሁ። ለዛ ነው። ሚራ ይሄ እኮ በጣም የሚያስጠላ ብልግና ነው። እሺ እሺ እናው ምን ይሁን እያልሽ ነው? አረ ፈሪ ትንሽ እንኳን በፈጠረሽ። እኔ ያልበላውን የሚያክሰው አይመቸኝም። ሚራ እውነቴን ነው የምልሽ፣ እዚህ ህይወት ውስጥ የምታሳዝኝ አንቺ ብቻ ነሽ። እዛው ለራስሽ ዘኝ። እኔ ደግሞ ምን ነው የሚያሳዝነው? ቆይ አሁን ሮቤል እንደሚያፈቅርሽ ነው የሚሰማሽ? በጣም ነው። ያውም ነፍሱ እስኪወጣ ነው የሚወደኝ። ስሚ ሚራ፣ ለወንድሙ ያልሆነ ላንቺ አይጠቅምሽም። አንድ ቀን ብትታመሚ ዞር ብሎ እንኳን አይሽም።
ሮቤል በጣም የጥቅም ሰው ነው። ውይ ተሳስተሻል። ሮቤል ማለት ለኔ ምንም ነገር የሚሆንልኝ ሰው ነው። የጥፍሩን ቆሻሻ የሚያህል እኮ አይቆጥርሽም። በጣም ይጠላሻል። በለው እሺ። አሁን ደግሞ ምን ለማድረግ እየሞከርሽ ነው? እባክሽ ቴሜቴ። ሚራ እኔ እውነቱን እየነገርኩሽ ነው። ሮቤል መጠቀሚያው እያደረገሽ ነው። ልክ አይደለሽም። ሮቤል ወንድሙን የጣለው በእኔ ምክንያት ነው። ስትታይ በጣም ብልጥ ትመስያለሽ፣ ግን ደግሞ ሲበዛ ሞኝ ነሽ። ስሚ ሚራ፣ እሱ አንቺን ሳይሆን የሚፈልገው ወንድሙን አድናንን መበቀል ብቻ ነው። ዝግ አፍሽን። ትናንትና መተሽ ስለ ሮቤል እኔ ነኝ የማውቀው ማለት አትችይ። እሺ ትንሽ ጊዜ ብቻ ስጪኝ። ሮቤልን የኔ አድርጌ ያሳይሻለሁ። ሮቤል ጥቅም እንጂ ፍቅር አያውቅም። ትሰሚኛለሽ? አድናንን እንደፈለግሽ፣ ግን ተሳስተሽ ሮቤል አጠገብ እንዳትገኝ። ምን ነው? አድናን እኮ ነው ባልሽ፣ ረሳሽው እንዴ? እሱን እንደፈለግሽ፣ ሮቤልን ግን እንዳታስቢው። የአፋችሁ ቃል ሰርቶብኝ ነው መሰለኝ። እኔም ያፈቀርኩት እኮ ሮቤል ነው። ምንድን ነው የምታወሪው? እህቴ የት እንዳለች እስካልነገርሽኝ ድረስ ከዛሬው ዕለት ጀምሮ ሮቤልን እኔ አድርጌ ያሳይሻለሁ። ዝም በይ። ሮቤል አንቺን በጣም ይጠላሻል፣ እጅግ በጣም። ከፍ ያለ ጥላቻ ውስጥ እኮ የተጠቀጠቀ ፍቅር ነው ያለው ሚራ። ብትሞችም እሱ ግድ አይሰጠው። እሱም ብናየው ይሻላል። ሉሃና አታደርጊው። ምን አባሽ ፈልገሽ መጣሽ? ስታይን ትናደዳለህ ልበል? ምን ያናደኛል? ታውቃለህ ግን እኔ እናንተ እኮ እንመሳሰላለን። እንዴት እባክሽ? አንተ ወንድምህ እንደምጠላ ሁሉ እኔም ሳራን አልወዳትም። እሷን ለመበቀል ነበር ወደዚህ መጣሁት። ተይ እባክሽ። እሺ ሌላስ ምን ያመሳሰለናል እስቲ? ይሄ ጠባሳ ይታያል? አዎ ምንድነው? ሳራን አትሳት ውስጥ የወረወረችኝ። እውነትሽን ነው ወይስ ሌላ ድራማ ልትሰሪብኝ ነው? ምንም መሰራበት ድራማ የለም። ሳራን እኔ በጣም ነው መጠላት። እሷን ለመበቀል ቀናትን እየቆጠርኩ ነበር። ግን ደግሞ ጊዜው ደርሶ እሷን ለመበቀል ወደዚህ ስመጣ እሷ እዚህ የለችም። እያወራሽ ያለሽውን ግን ለማመን በጣም ይከብዳል። ለምን ከበደ? የማወራው ነገር እኮ በጣም ግልጽ ነው። እና እንደዛ እህቴ እያልሽ ተሰፈሰፈ የነበረው ነገር እንዳለ ውሸት ነበር? ታዲያ አንተ ብቻ ነህ እንዴ ማስመሰል የምትችለው? ቢሆንም ይሄ ግን በጣም ከባድ ነገር ነው። አንተ ግን በጣም ቆንጆ እንደሆንክ ታውቃለህ አይደለ? በተለይ ደግሞ ወንድነት በጣም ደስ ይላል። አንቺ ጨዋታ ላይ ነሽ መሰለኝ። ዞር በይልኝ ሮቢ። እኔ እየቀለድኩ አይደለም፣ የእውነት አንተን አፍቅሬሃለሁ። በተለይ ደግሞ እንዳንተ ወንድ የሆነና ማድረግ የሚፈልገውን ነገር ምንም ሳይበግረው የሚያደርግ ወንድ በጣም ይስበኛል። ትሰሚኛለሽ ሉሃና? እኔ ውሸታም ሰው ጠንቅቄ ያውቃለሁ። ስለዚህ አንቺም ይሄን ድራማሽን ብታቆም ይሻልሻል። እሺ አይምሰልህ፣ እንዳይቆጭ። እኔ እንኳን ከልቤ ነው። አታስቢ፣ ምንም አይቆጨኝ። የእውነት ሮቤል አንላቀቃት። ከኔ ፍቅር እንዲይዝ አድርጌ እህቴ የት እንዳለች ታወራላችሁ። ታያለ ሮቤል። ሮቤል ማያሴ ነው የምትወደው? ንገረኝ። ምን አይነት ጥያቄ ነው የምትጠይቂኝ? ግልጽ እኮ ነው። እንድነግረኝ እፈልጋለሁ። እኔም ወዳት ሴት ታማኝ ስትል ግልጽ አድርግልኝ። ቆይ የሆንሽው ነገር አለ እንዴ? ሮቤል ጥያቄን መልስልኝ። ታማኝ ሴት ስትል ምን አይነት? በቃ ባሏን የምትወድ የምታከብር። እኔን የቀረብክ ለጨዋታ ነው አይደል እንዴ? ምን ማለት ነው? ቆይ አሁን ገብቶኛል። ሁሉም ነገር ግልጽ ሆኖልኛል። ሮቤል እኔ ከዚህ በኋላ ልሞኝ። ወይኔ ሚራ ይበቃል። ምኑ ነው ይበቃሽ? ካንተ ጋር እስካሁን ያደረኩት እያንዳንዱ ነገር ይበቃኛል ሮቤል። እስኪ በቃኝ፣ ተሸውጃለሁ። አሁን ማቆም ነው የምፈልገው። ሰሚኛለሽ? በቃኝ ማለት መብቱ የኔ ብቻ ነው። እሺ የኔ ብቻ። እኔ የለኝም ማለት ነው? እኔ እስካልፈቀድኩልሽ ድረስ ምንም አይነት መብት የለሽም።
ሮቤል እኔ እኮ እርጉዝ ነኝ። ይሄ አይገባህም እንዴ? አንቺ ምላስሽን ቀንሽ እሺ። እኔ ከልክ በላይ ያለፈው ወሬ አልወድም። ትሰማኛለህ? የኔ እናንተ ግንኙነት እዚህ ጋር አብቅቷል። እሺ ማን ያለው? እኔ ሚራ አልኩኛ። አረ ሞቶ መረሳት አስበሻል ማለት የማንም መጠቀሚያ እንደሆነ የሚያም ነገር የለም። ሚራ ማንነት የሚያወቅሽው ምንም አዲስ ነገር የለውም። እሺ አትንጨርጨር። አላውቅም። የራስ ጉዳይ የራሱ ጉዳይ። ምን ሆነሽ ነው? ምንም አልሆንኩም። እያለቀሽ እኮ ነው። እርጉዝ አይደለሁ። የሆርሞን ለውጥ ነው የሚሆነው። እኔ ነኝ ቆንጆ። ወይ ወደ ሕክምና እንሂድ እንዴ? አይ አልፈልግም። ይኸው እያለቀሽ እኮ ነው ሚራ። ያመመሽ ነው እንዴ? አያድናል። አንተ አትጨነቅ፣ እኔ ደህና ነኝ። እንዴ እንዴት አልጨነቁ እንዴ? እስቲ ቀፈኝ የኔ ቆንጆ። እሺ አንተ ባትኖርልኝ ኑሮ ግን ምን ሆን ነበር አድና? አንቺ እኮ በጣም ጠንካራ ሴት ነሽ። አይደለም፣ እኔ በጣም ደካማ ነኝ። አንተ ውዱ ባሌ ስላለልኝ ነው የምጠነክረው። ሚራ ስለ ሁሉም ነገር ይቅርታ። ስለምኑ? ስለ ሰሞኑን እየሆኑ ስላሉ ነገሮች በሙሉ ይቅርታ። አንተ ምን አደረግክ የኔ ባል? የትኛውም እኮ ያንተ ጥፋት አይደለም። የኔ ጥፋት ነው። አንቺን ማመን ነበረብኝ። የኔ ባል በጣም አፈቅራለሁ። እንዳንተ አይነት ፍቅር የሆነ ባል ከየት ይገኛል? እውነት ያንተ በመሆኔ በጣም እድለኛ ነኝ። እኔ ለአንቺ አልገባም የኔ ቆንጆ። አንቺ መልካም ሴት ነሽ። አንቺን የመሰለሽ ሴት ኖራ ሌላ ፈቀርኩኝ። ማረባ ነኝ። ሮቤል አፈቅርሃለሁ። እኔን እንደዚህ ማድረግ አልነበረብህ። የኔ እህት ሳራ፣ አድናን እኮ አንቺ ከነገርሽኝ በላይ በጣም ሲበዛ መልካም ሰው ነው። ግን አንቺ የት ሄድሽ? እሺ እኔ የት ልግባ? የት ልሂድ? የት ብዬ ልፈልግሽ? ግራ ገባኝ እኮ ሳራ። በቃ አንቺን የበላ ጅብ አልጮኸል። ሳራ የእውነት በጣም ናፍቀሽኛል። እሺ ያላንቺ ምንድን ነው የምሆነው? ምንድን ነው? ልቀቀኝ ሚራ። ይቅርታ በጣም አናደሽ ነው። አይመለከተኝም። እጅን ልቀቀኝ። እንዴ ቆይ አንቺ ምን ሆነሻል? ምንድነው እንደዚህ የለወጠሽ? የምታፈቅረኝ ይመስለኝ ነበር። መጠቀሚያክ እንደሆንኩ አላወቅኩም ነበር። ሚራ በህይወቴ እንዳንቺ ማንንም አላፈቀርኩም። ከምነግርሽ በላይ አፈቅርሻለሁ ያልኩሽ እኮ ነው። ውሸት ነው። እኔ ይህንን ላምን አልችልም። እሺ ምን ላድርግ? ቆይ ንገሪኝ። ትሰማኛለህ? ከዚህ ሄደን የራሳችንን ኑሮ እንኖር አልኩክ። እምቢ አልከኝ። አሁን ደግሞ ጭራሽ ሉሃና መሀላችን እየገባች ነው። እሷን ለእኔ ተያት ሚራ። ይቁጫጭ። ሉሃና እንደ ሳራ አይደለችም ሮቤል። ዛሬ መጪም እንሄዳለን እኔ ጋር ነው ወይስ ትመጫለሽ? መቼ ከዚህ እንደምንሄድ ሀሳብህን ካልነገርከኝ ከኔ ምንም ነገር አታገኝም። አረ ተረጋጊ ሚራ። እኔ እች ልጅ ፈርቻታለሁ። እኔ እናንተን ትለያየናለች ሮቤል። እንዴ ምን ሆነሻል? እቺ ከየትም እንደመጣች ማትተውቅ ሴትማ ህይወታችንን መበጥበጥ የለባትም። የምንፈልገውን ነገር ይዘን ነው የምንሄደው። ገባሽ? እና እሷንም ልገላት ነው ሮቤል? በእኔ ህይወት መንገድ የገባ ሰው እንዳለ ይሞታል። ሮቤል አንተ ለእኔም ለልጅም አትጨነቅም። በጣም ከንቱ ነህ። በጣም ይቅርታ አስደነገጥኩሽ አይደል? አረ ችግር የለውም። ምን ነው ግን በሰላም ነው? ላመሰግንሽ ነው የመጣሁት። ወንድሜ እንዳይል ስላስቀራሽልኝ አመሰግናለሁ። አረ ምስጋና እኮ ያስፈልገውም አድና። ከማን ወገን መሆን እንዳለብኝ አላውቅም። መሀል ላይ ግራ ተጋብቼ ቆሜያለሁ። ከእውነት ጎን ሁን።
እውነቱ ወዴት እንደሆነ እኮ ነው ያላወቅኩት። እኔ ጋር ያለው እውነት እንደሆነ የማሳይበት ማስረጃ የለኝም። ይቅርታ ምንም ልል አልችልም። ሮቤልን ለማመን እኮ ማስረጃ አለኝ፣ ግን ደግሞ ሮቤልን አመኛ አንቺን ለመወንጀል ውስጤ ምንም አልቻለም። ለምን? አላውቅም። ያልገባኝ እኮ ይሄ ነው። እኔ ግን አውቃለሁ። እኔ ጋር እውነት ስላለ ነው። እሺ እንዴት ልመንሽ? አሁን እመነኝ እያልኩኝ መታገሌን አቁሜያለሁ አድናን። ግን ብቻ እባክህ ብዙ እንዳይጎዱ ራስን ጠብቅ። ታስቢልኛለሽ? በጣም። ለምን? እህቴ ስላንተ በጣም መልካም ሰው እንደሆንክ ትነግረኝ ነበረ። ሳገኝ ግን እንደውም እሷ ካለችኝ በላይ ነው ሆነ ያገኘሁክ። አመሰግናለሁ። ሌላ ደግሞ? ሌላ ምን? ተይው በቃ። ለምን? ንገረኝ። ምን? ኧረ ተይው በቃ። ደህና ደሪ። እኔ ግን አውቄዋለሁ። ምንድን ነው? ምኑን? ልትነግረኝ የፈለግከው ምንድን ነው? ንገረኝ። አንተ ንገረኝ እንጂ። እሺ ሁለታችንም እንበለው። እሺ አፈቅርሃለሁ።